ለምን ትለቃለህ? ትለቃለህ። ጸጥ በል። እባብ እኮ ነው ውስጧ ላይ ያለው። እባብ ነው እኮ ውስጧ ላይ ያለው። እባብ ደሟን የመጠጠ ባህሪዋን የተቆጣጠረ ከስነ ምግባር ውጪ ያደረጋት እባብ ነው ውስጧ ላይ ያለው። ማነህ? ማነህ? ሉሲፈር የጥንቱ እባብ። ወደ ሳይሆን በግድ ትወጣለህ። እርግጠኛ ነህ አትወጣም? እርግጠኛ ነህ አትወጣም? በእውነት ወደ ሳይሆን በግድህ ትወጣለህ። እቺ አንድ ፍሬ ልጅ ደሟን መጥቷል፣ ባህሪዋን ተቆጣጥሮታል። ከመስመር ሊያስወጣት በሷ ላይ ሆኖ ብዙ ወጣቶችን ሊነድፍ ብዙዎችን ከመስመር ሊያስወጣ ያጫት ብላቴና ነች። ዛሬ ግን በእግዚአብሔር ልጅ በኢየሱስ ስም ነጻ ትወጣለች። በኢየሱስ ስም ነጻ ትወጣለች። አሁን አዛሃለሁ። ተንበርከክ። እጅ ወደ ላይ። የማዝህ አንድ ነው። ነፍሷን በል። አሁን ነፍሷን በል። መንፈሷን፣ ስጋዋን፣ አይምሮዋን፣ ልቧን፣ ዘመኗን፣ ጤናዋን ለቅቄ ተመልሼ ላልመጣ ጭፍራዬን ሰብስቤ ወደ ጥልቁ እሄዳለሁ። አሁን አዛሃለሁ። 3 ጊዜ ጮህና ጥልሃት ሂድ በኢየሱስ ስም። 1 2 ሂድ በኢየሱስ ስም። በኢየሱስ ስም ስራው ፈርሷል። አረ በኃይል አሜን በላ። አልወጣም ሲል የነበረው ጮሆ ወጥቷል። ይኸውልህ ጮሆ አልወጣም ሲል የነበረው ጮሆ ወጥቷል። ኢየሱስ ያድናል። ማን ነው ስምሽ? ሀና። ምን ሆነሽ ነበር? አንተ ወደዚህ ስትመጣ በጣም እየጨነቀኝ ነበረ። ከዛ ጨንቀኝ እየረጨኸኝ ነበረና ከዛ ወደ እናቴ ወደዚህ መጣሁ። እናትሽ አለች? አዎ። ነይ እስኪ። ያንቺ ልጅ ነች። ኢየሱስ ጌታ ነው። እሺ ከዛስ? ነይ በዚህ ጋር ነይ። በእናት ከሷ ጋር ቆም። እሺ ጠብቂያት። ከዛ ወደዚህ ስመጣ በጣም ጨንቆኝ ነበርና ከዛ በኋላ አንተ ስትረጭኝ በቃ በጣም ጨነቀኝና ከዛ ጮኩኝ። ወደዚህ ስመጣ ምን እንደሆንኩ አላውቅም። አሁንስ እዚህ ጋር ምን እንደተፈጠረ ታስታውሻለሽ? አላስታውስም። እሺ አሁንስ ምን ይሰማሻል? ደስታ። ክብር አምጡ አለ ጌታ። ኢየሱስ ጌታ ነው። አረ አንድ ሰው ጮሆ በደም አሜን ይላል። አው ሰይጣን ያስጨንቃል፣ ኢየሱስ ያስደስታል። ስንት ዓመቷ ነው? 11 ዓመቷ። ባህሪዋ እንዴት ነው አሁን ላይ? በጣም ተቀያየረች። በጣም ታስቸግረኝ። ዛሬም በሷ ምክንያት እያለቀስኩ ነው። በሷ ምክንያት እያለቀሽ ነው ያልሽው? በጣም እያስቸገረች ነበር። ባህሪዋ ተቀይሮ ነበር። በጣም ተቀይሮ አጋንንት ነው ዛሬ ተወግቷል። አሜን። ኢየሱስ ያድናል። አሜን። ሃሌሉያ። በጣም አመሰግናለሁ እግዚአብሔር። በቃ ምን ማድረግ ልጆቹን ታናሾቿን እያበላሸች ነው። እሻትንም አንዱ ጋር አይስማማ። ታናሾቿን እያበላሸች ነበር። ምን አለ ጌታም እሷ ላይ ሆኖ ብዙዎችን ምን ሊያደርግ ሊነድፍ፣ እሷን ከመንገድ አስወጥቶ ብዙዎችን ከመንገድ ምን ሊያደርግ የነበረ ሊያስወጣ የነበረ ዛሬ አናቱ ተሰብሯል። አሜን። ዛሬ ኃይሉ ተሰብሯል። አረ ኢየሱስ ያድናል። አሜን። ይኸውልሽ በሷ ምክንያት ዛሬ ስታለቅሽ ነው አልሽው አይደል? አዎ። እንባሽ ዛሬ የመጨረሻ ነው። አሜን። ለምን አሜን አትሉም? አሜን። ነው በዚህ ጉባኤ በልጅ ምክንያት የሚያለቅስ ወላጅ አለ?
በልጅ ምክንያት እያለቀሰ ያለ ወላጅ በቃ ልጆቻችሁ ከመንገድ ወጥተው ከመስመር ወጥተው ዲሲፕሊን አጥተው በልጁ ምክንያት የሚያለቅስ ወላጅ እስቲ ወደዚህ ነው። እስቲ ኖ ወደዚህ ኖ እኔ በልጄ ምክንያት እያለቀስኩ ነው። በሴት ልጄ ምክንያት፣ በወንድ ልጄ ምክንያት ልጆቼ ባህሪያቸው ተበላሽቶ ልጆቼ ከመንገድ ወጥተው አልታዘዝ ብለው ወደ ዓለም ገብተው ኃጢአት ውስጥ ገብተው ሱስ ውስጥ ገብተው በልጅ ምክንያት እያለቀስኩ ነው የሚሉ ወላጆች ወደዚህ ምጣ እስቲ። እሱ ልጅ እሺ ዛሬ ነፃ ይወጣል። አረ አንድ ሰው አሜን ይላል። ጮኻችሁ በኃይል አሜን በለዋ። እስቲ እግዚአብሔር ይችላል በሉ እስቲ። እስቲ እግዚአብሔር ይችላል በሉ እስቲ። በጌታ በኢየሱስ ስም ቃል አወጣው። ይኸውላችሁ ማቴዎስ ወንጌል ምዕራፍ 8 ላይ ሲናገር ያ የመቶ አለቃ ኢየሱስን መጣና ምን አለው? አገልጋዬ በቤት ሽባ ሆኖ ተኝቶ እየተሰቃየ ነው አለው። ኢየሱስ እኔ መጥቼ እፈውሰዋለሁ ሲል ነው አለው። ከዚህ የሆነ አንድ ቃል ተናገር። አገልጋዬ ምን ይላል አለ? ይፈወሳል። እንደ እምነት ይሁንልህ አለው። መቶ አለቃው ቤት ሲሄድ አገልጋዩ ተፈውሷል። አምናችሁ ለልጆቻችሁ እዚህ መጣችኋል አይደለም? እንደ እምነታችሁ ሆነላችሁ። አሜን። በኢየሱስ ስም ሆነላችሁ። አሜን። ከዚህ በኋላ በልጆቻችሁ ምክንያት አታለቅሱም፣ አታዝኑም። አስቸጋሪ ልጆቻችሁ ባህሪያቸው ተቀየረ። በኢየሱስ ስም ነፃ ወጡ። በኢየሱስ ስም ተፈወሱ። በኢየሱስ ስም በእነሱ ላይ ያለው ኃይል ተሰበረ። ኢየሱስ ያድናል። ሆኗል 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 ሆኗል። የመቶ አለቃው ቤት ሲደርስ አገልጋዩ ምን ብሏል? ተፈውሷል። መቼ ነው የተፈወሰው ብሎ ሲጠይቅ ትላንት 7 ሰዓት አሉ። በዚህ ሰዓት ልጆቻችሁ ተፈወሱ። አረ አንድ ሰው ለጌታ ክብር ያምጣ። ኢየሱስ ጌታ ነው። ስንት ዓመቷ ነበር እቺ ልጅ? 11 ዓመት ልጅ። እንግዲህ አስቡት የ11 ዓመት ልጅ የጥንቱ እባብ ሉሲፈር ተቆጣጥሮ ዛሬ ግን ነፃ ወጣለች። አሜን። ዛሬ ግን አምልጣለች። አሜን። እሷ ብቻ ሳትሆን ታናናሾቿ አመለጡ። አሜን። የሷ እኩዮች አብሯት የሚማሩ አመለጡ። አሜን። የሷ እኩዮች የሰፈር ልጅ የጎረቤት ልጅ አመለጠ። አሜን። በኢየሱስ ስም ዛሬ ለጌታ ዋጀናት። አሜን። ይህን ቤተሰብ ነፃ ወጣ። አሜን። በኢየሱስ ስም አሜን። ምን ተሰማሽ? ደስታ ሰማኝ። እግዚአብሔር ይባርክ። አሜን። ደስ ብሎኛል በጣም። ክብር አምጡ እስቲ ለጌታ። በጌታ በኢየሱስ ስም አሜን።